ትዝታ እንግዲህ የጽናት አባት ግርማንና ጽናትን ዛሬም ከማወክ ወደኋላ አላለችም። ስለዚህ ከቤታቸው ከች ብላ ተገኝታለች። ከተገኘች በኋላ ውጭልኝ ከዚህ ቤት ውጪ ብሎ ሲላት አልወጣም እስካልፈታኸኝ ድረስ ሚስትህ ነኝ የሚለውን ነገር ተናግራለች። በፍጹም ልትወኝማችም ከዚህ በላይ ምን ልታደርግን ፈለግሽ እያላት ነበረ። ሆኖም ግን አልወጣም ብላ አንድ እቅድ አቅዳ ወደ እነሱ ቤት ዘው ብላ ገብታለች። በዚህ ሰዓት ብሩኬ ቢደሰትም ግን እነሱ ግን በፍጹም ሊደሰቱ አልቻሉም። ከዛም በኋላ እንግዲህ ምኝታ ሰዓት ራሱ ደርሶ ለመተኛትም አስባ ነበር ከሱ ጋር። አረ ከዚህ በላይ አንቺ ጋር ሞቴ ይሻለኛል እንጂ በፍጹም አንቺ ጋር አልተኛም አባዬ ትላለች። ጽድቅ እባክህ አብሬ ልተኛ እንጂ ሚስት አይደለም እንዴ ስትለው ለከት ይኖርሽ አንዳንድ ጊዜ ብላ ጽናት ትመልስላታለች። በሉ ደህና ደሩ ብላ ስትሄድ ጽናት አባዬ ከኔ ክፍል ተኛ አንተ፣ እኔ ከሶፋ ተኛለሁ አለችው። ግን አባዬ ራስህን አትጨናነቅ እባክህ፣ ካልሆነ ትታማምብኛለህ። አንተ ግባና እረፍልኝ፣ ነገ ሁሉንም ነገር እንፈጽመዋለን፣ እነጋገርበታለን። አሁን ምን ቀረኝ ብላ ነው ደግሞ የመጣችብን? በቃ አንቺና እኔን እኮ ልታጠፋን ልታሳብድን አስበን ምን አይነት አበሳ ውስጥ ነው የገባሁት እያለ አባት በጣም ይናደዳል። ሆኖም ግን አሁንም ቢሆን ላበሳ ነው የመጣችው። ከዛ በኋላ ገብታ እንግዲህ እየደነሰች እየተጨይ ሙዚቃ ከፍታ ትዝናና ነበር። ጽናትም ወደዛ ናሆም ተስፋዬን ወደሚያስፈልጋት ልጅዮ ጎራ ብላ ሂዳለት ነበር። ግን ምን ሆነች ነው የደበረሽ ይመስለኛል ሲላት አይ አልደበረኝም አለችው። ጓደኛ ብንሆን ይደብርሻል ሲላት እንዴት ለምን ይደብረኛል ብላ እንግዲህ ከዱርዬ ጋር ጓደኝነት አልፈልግም ካልሽ አላት። አልልም ብላ እንግዲህ ቃል ገባችለትና በድንጋይ እጇ ላይ ጽፎላታል። ይህ ማህተም እንግዲህ ያንቺና እኔ የቃል መገባቢያ ነው ሲል ነው ቃል የገባላት። ሆኖም ግን አሁንም ቢሆን ትዝታ በፍጹም ከነሱ ራስ እንደማትወርድና ጧት ተነስታ ቁርስ አዘጋጅታ ቁርስ ደርሷል ግርማ ስትለው አልበላም ብሏት ነው ሄደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ጽናትና ግርማ አባቷ የማይወጡት ችግር ውስጥ መታ ገብታባቸዋል። በሰው ባዙሪት በእጃዙር ብትሄድባቸው ፈቃደኛ ስላልሆኑላት ዛሬ ደግሞ ሰተት ብላ ቤት ውስጥ መታ እንግዲህ አንድ ነገር ማድረግ አለብኝ እያለ ነበረ። ፍቅሩ ምን ልታደርግ ገባሽ ውሳኔሽን ሳትነግሪ ሲላት እነሱም ማሳበድ ሁለቱንም አሳብቼ ማስወጣት ነው አለ። በዚህን ሰዓት ብሩኬ ደግሞ ፍቅሩን አመሰግናለሁ እናቴን ስላመጣህልኝ ደስ ብሎኛል፣ ግን እነሱ ደስተኛ አይደሉም፣ በፍጹም አብረው መኖር ፈለጉም ጽናትና አባቷና እንግዲህ ያለን እድል ቤት ተከራይተው መውጣት ነው ብለው እንግዲህ ባለ አንድ ኮንዶሚኒየም ቤት ተከራይተው ለመውጣት ወስነዋል። ግን ለብሩኬ ለስራ ጉዳይ ወደ ውጭ ነው የምንሄደው እንደሚሉትና እንደሚነግሩት ነው። አሁንም ምግብ አዘጋጅታ ምግብ እንብላ ጽናት እኔ ምግብ እንብላ ስትላት አይ አልበላም ብላቸዋለች። ሁለቱም የሷን ምግብ እንዴት ብለው ከዚህ በኋላ አብረዋት ሊበሉት የሚችሉት ነገር ስታስቡት ማለት ነው። እሷ ግን ድፍረቷ በጣም የሚገርም ነገር ነው። ሆኖም ግን በድፍረቷ ልክ እቅዷን ለማሳካት እንደገባች ያስታውቃል። እንግዲህ ልጁም እሄዳለሁ ብሎ ወጥቶ ሄዷል። ብሩክ አባቴ ልንሄድ ነው እንግዲህ ላናግርህ እፈልጋለሁ፣ እኔንም ጽናትም ልንሄድ ነው ሲለው አባዬ እውነቱን ነው እኔና ልንሄድ ነው አንቺ ትሄጃለሽ ሲላት አዎ በቃ እናቴን አትወዷትም ማለት ነው፣ ውሸታችሁ እናቴ ስለመጣች ነው ማትወዷት ሲል እንደዛ አይደለም በቃ ልንወጣ ነው እያሉ እንግዲህ ፕሮግራም ይዘው ሲወጡ እባክሽ ከህይወቴ ውጪልኝ እያላት ነበር። በፍጹም ከዛ ተከትላ ብታባብለውም ብሩኬ ሊባበል አልቻለም። ተወት አድርጋው መታለች። ፍቅሩን ግን በጣም አመሰግናለሁ እያለ ነበረ። ፍቅሩም እንዴት ውሳኔሽን አትነግሪኝም ምን አስበሽ ነው እያለ ሲነግራት ያ ልጅ ደግሞ ባቢ ጋራ ደግሞ ጽናት ስትዝናናና ስትነጋገር እየተደበቀ ያያት ነበረ ማለት ነው። ፍቅሩ ዛሬ ምን አለ አንድ ቦታ ብንሄድ ብሎ ቢጠይቃትም ባቢ ይቅርታ አድርግልኝ ዛሬ የሆነ ችግር አለብኝና ሌላ ጊዜ እናድርገው ስትል እንግዲህ ለምነዋለች። በዚህ አጋጣሚ እንግዲህ ጽናት ፍቅረኛ አግኝታለች ማለት ነው። እንደ ልጁን እንፈልግ እያልኩሽ እኮ ነው ልጁን እንፈልግ ሲያት ዛሬ እንኳን ሄድም አለችው። ለምን አላት። ዛሬ ቤት ውስጥ ትንሽ ስራብኝ፣ በዛ ላይ ባቢሻ ሳልደውልልህ አትምጣ እኔ ደውላለሁ፣ ሰፈራችን ድረስ መጣ አለችው። አይ ናሳልልህ አትምጣ እኔ ስደውልት ችግር አለ አላት። ይቅርታ አድርግልኝ ችግር የለውም ግን
ትንሽ አንዝናናም ሲላት ባቢሻዬ ዛሬ በጣም ስራ አለብኝና ነገ ቃል እገባልሃለሁ ስትል ታሰናብተዋለች። ከዛ በኋላ ለደላላ ደውሎ ኮንዶሚኒየም ባለ አንድ ኮንዶሚኒየም ቤት እንደሚፈለግለት ይነግራል። የጽኑ አባት ማለት ነው። ጽድት ያለ ይሁን ብሏል። ከዛ ለፍቅሩ ጠራችና ትዝታ ቤቱን ለቀው ሊሄዱ ነው አልኩህ እኮ አይገባህም እንዴ? ለምንድን ነው የሚለቁት? እቅዳችንን ላናሳካ ነው ወይ? ቤት ስንገባ እኛን ለመሸሽ እያደረጉ ነው። ስለዚህ እኛ መቅደም አለብን። ቶሎ ካልቀደምናቸው አንድ ችግር ሊፈጥሩብን ይችላሉ እያለች ለፍቅሩ ስትነው፣ አንቺ ታዲያ ምን ትጠብቂያለች? ቀደም በይ እንጂ እያላት ነበር። ከዛ ደላላው እንግዲህ ቤት አግኝቶላቸው አንድ ክፍል ቤት እንደሚሄዱ መጥቻለሁ፣ እወስድሻለሁ አንድ ክፍል ቤት ባለ ኮንዶሚኒየም ቤት እንሄዳለን ብሎ ለጽናትም ከደወለላት በኋላ አባት እንግዲህ እሷም ተነስታ ወደ ቢሮ ትሄዳለች እና ተክዞ ነበር ቤት ስለወጣባት እንግዲህ ከቢሮ መሄድ ጀምራለች ማለት ነው። ከቢሮ ሄዳ ስማ አለችው። ምን ነው የተከዝከው አለችው። ምን ሆንሽ ደግሞ እዚህ ደግሞ ምን አመጣሽ አላት። ይሄ ቢሮ እኮ የኔ ነው፣ አንተ ከዚህ በኋላ ባለቤቱ አይደለም። ወንበሩን ለቀቅ አድርጋ ቁጭ አለችበት። እሱ እባክሽ ተይኝ እያለ ብድግ ቢልም በፍጹም እንግዲህ እሺ ልትለው አልቻለችም እና ከዚህ በላይ ያለውን ህይወት ታሪኳን ትደረድርለታለች። ምን ብትለው ጥሩ ነው? አባዬ ሩሙ ቤቱ አልተገኘም ወይ ስትለው፣ አዎ ዛሬ ኮንዶሚኒየሙ አይገኝም፣ ግን እዛ ቤት ገብቼ ማደር አልፈልግም። ጽናትዬ ተዘጋጅተሽ ጠብቂኝ፣ ኮንዶሚኒየም ባይገኝም ሩሙን ይዘን እንተኛለን ይላታል። እሺ አባዬ፣ እኔ ግን በጣም እየጨነቀኝ ነው። ትዝታ ለምንድን ነው ከህይወታችን ማትወጣልን? መቼ ነው የምትወጣልን? እንዴት እስከ መቼ ነው እሷ ጋር በዚህ መንገድ የምንቀጥለው? እያለ እንግዲህ አባት በጣም እየተጨናነቀ ልጅንም አስጨነኩሽ አይደለ? አዎ ራሳችንን አሞናል እያሉ ሁለቱም የራስ ህመም መድኃኒቶችን እየወሰዱ እየታገሱ ነው የሚገኙት። በዚህ ልክ በጣም የሚገርም ነው። አሁን እንግዲህ ተክዞና ደክሞት ስቴጁ የስራ ቦታው ስቴጁ ላይ ጋደም ሲል ነው እንግዲህ ወይዘሮ ትዝታ ደግሞ ብቅ ያለችው። ስማ አለችው፣ አንድ ነገር ልንገርህ አለችው። ትዝታ ቢሮ ሂዳ ምን ነው አንገትን ደፋህ? የት ነው ማላያት? ይችን ሴት በየት ነው ማላያት እያልሽ ይሆናል። አሁን ምን ቀረሽና ቢሮ ድረስ መጣሽ ሲላት ደግሞ እንዴ እባክሽ ተይኝ፣ እባክሽ ውጭልኝ፣ ውጪ አላት። ማትፈታተኝ መልካም ነው፣ ለምን ትፈታተኝኛለሽ ይላታል። ካልክማ ብላ ወንበሩን ስባ አሽከርካሪ ወንበሩ ላይ ሂዳ ጉብ አለችለት። እሱ ግን መቀመጥ አልፈለገም። ከዛ በኋላ ወሬዋን ቀጠለች። ውጭልኝ ቢላት ምን ትታመጣ ነው? አልወጣም ከዚህ ቢሮ ከዚህ ወንበር ላይ የምትቀመጠው ከዚህ በኋላ ትዝታ ናት ስትል ውጭልኝ ቢላትም በፍጹም ፍቃድ ከቢሮህም ከህይወትም አልወጣም፣ በጣም ክፉ ሴት ነኝ አለች። እሱንማ እያየሁሽ እኮ ነው አላት ግርማ። በደንብ አይቼሻለሁ አላት። ያላየኸው እውነቱን ልንገርህ ምንድን ነው አላት። ያቺ መሰሪ ሚስትህ የእሷን ስም አታንሽብኝ አላት። የእሷን ስም አታንሺ እባክሽ ብሎ ለመናት። ለወራዋ የነበርከውን አስረሳኝ፣ ቆንጆ ታሪክ ነው፣ አዳምጠኝ፣ ዝም ብለህ ስማኝ አለችው። እባክሽ ውጭልኝ፣ መድኃኒቴን ስጪኝ እያለ አንድ ቀን እዛ ላይ ቆማ ትራስ ላይ ወይኗን እየጠጣች ያን ሙሉ ጸጉሯን እየታየች በጣም ውብ ነበረች። የዛን ቀን አንተን ፈላጊ ነበርኩኝ፣ ለምን ፈለግሽው ስትለኝ ስራ ላይ ያስቀጥረኝ አልኳት። አመነችኝ። ምን አለ ግርማ። ምንድነው ያደረግሽው ታዲያ? ምንድነው? ኧረ ንገሪኝ። ጠብቂ ብላኝ ወደ ላይ ስትወጣ ተከትያት ወጣሁ። በዛን ሰዓት እኔ የምበላው አጥቼ እየማቀቅኩ ነበር። አንተን እኔ ብታገባኝ ኑሮ ይህ ሁሉ ሀብቴ እኔ ነበር ብዬ አሰብኩት። ሳስበው ግን ያቺ ሚስትህን የቀማች መስሎ ተሰማኝ አለች። በጣም አስጠላችኝ አለችው። እባክሽን በቃሽ፣ መድኃኒቴን ስጭኝ እባክሽ መድኃኒቴን ስጭ ቢላት በፍጹም አልሰጠችው። ወይኑን ደረጃ ላይ አስቀመጠችው። አየር በጣም በደስታ ሳበችው። እሷ ህይወቴ ውስጥ ባትገባ ኑሮ ይህን አየር የምስበውን የኔ ብዬ ተረዳሁ አለች። ጠጋ ብዬ ነካረኳት አለች። አየሽ ሰራችላት። ያውልህ ብላ ወረወረችለት። እንደዚህ ነው የወረወርኩልህ ሚስትህን ደረጅ ላይ አለችው። ከላይ ወደ ታች እያየኋት ወይኑን ጭልጥ አርጋ ጠጣች። የዛን ቀን የተሰማኝ እርካታ ይሄ ነው ብዬ አልልህም፣ መቼም ተሰምቶኝ አያውቅም አለችው። ቀስ ብዬ ማንም ሳያኝ እንደገባሁ ማንም ሳያኝ ወጣሁ አለችው። ስወጣም ማንም ማያይ፣ ስገባም ማንም ማያይ አለችው።
በቃ ይሄን ሲሰማ እሷ የጽናትን እናት እንዳስወገደቻት ሲሰማ በጣም ደነዘዘና ፓላራይዝ እንደመሆኑ ነው ሸርተት ብሎ ከዛ ላይ ወደ በነገራችን ላይ ያችን የወይን ብርጭቆ አሁን ድረስ አስቀምጫታለሁ በክብር አለችው። እባክሽ ተይኝ፣ ከዚህ በላይ ደግሞ ምን ልትይ ነው? እባክሽ በይኝ ብሎ በለቅሶ ያዘንባል። አባት መቋቋም አቃተው። ለካ የጽናትን እናት ያስወገደቻት ወይዘሮ ትዝታ ናት። በፊት መኪና እየነዳሁ የተሳሳቃችሁ ሳይ በጣም ነበር የምናደደው፣ በጣም ነበር የማዝነው። ልጃችሁን የማስተናግድበት ካፌ ስትመጡ በጣም ነበር የምቀናው የሚያመኝም የነበረው ትለዋለች። እሷ በፈገግታ ብታዘኝም እኔ ግን ላጠፋችሁ ልጥፋት እየሸነገለችኝ ይመስለኝ ነበር አለችው። ከዚህ በኋላ እንግዲህ ያን ነገር ፈጽሜዋለሁ፣ ምንም ነገር ማድረግ አልችልም። ስለዚህ የእሷን ንብረትና ሀብት ወደ እኔ የማድረግ እቅዱን አቅቼ ወደ እናንተ ገባሁ። ራሷን አጠፋች ብላችሁ እናንተ ስቀብሯት እኔ እየሳኩ ነበር አለች። ሌላ ልጨምርልህ አለችው። ብሩክ ልጅህ አይደለም አለችው። ደግሞ ጭራሽ ጥሩ አባት መሆንህን ግን አሳይተኛል። ብሩክ ያንተ ልጅ አይደለም። ስገባ ያየኝ የለም፣ ስወጣም ማንም አያየኝም አለችው። እዚህ ቢሮ ስገባም ያየኝ የለም፣ ስወጣም ያየኝ የለም። እንግዲህ ፓላራይዝ ሆንክ ይባላል። አሁን ደግሞ አንተም ፓላራይዝ ሆነ ተብሎ ይባላል። መድኃኒት ነው የምትለው? መድኃኒት ስጪ። የምን መድኃኒት ነው የምሰጥህ? እያለች እየቀለደች እንግዲህ መድኃኒቱን ከፈለክ ከድሩጁ ላይ አለልህ ብላ አስገብታ ሰውየውን እዛ ውስጥ እንዳሰበችው ፓላራይዝ አርጋ ጥላው ወጣች። በልቻው ደናውን እያለች በጣም ያሳዝናል። ትዝታ መጨረሻዋ እንደዚህ መሆኑ ለነሱ በጣም የክፋት ጥግ የተኮናነበች እንደሆነች ነው የሚገልጸው። እንግዲህ አባት እውነት ፓላራይዝ ሆኖ በዚሁ እንደደነገጠ ደግሞ እሱንም እንደዚህ አድርጋው ትቀራለች። ከዛስ ማን ትቀራታለች? ደግሞ ወደ ጽናት ትዞራለች። እና ጽናትና ግርማ በጣም ያሳዝን ህይወት ውስጥ ነው የገቡት። እሷ ደግሞ በክፋት ጥግ የተኮናነበች ናት። ግን ይህ ሁሉ ነገር መጨረሻው እውነት ይሳካላታል? እውነት ይሳካላታል ብላችሁ ታስባላችሁ? በፍጹም አይሳካላትም። አንድ ቀን ትጋለጣለች ብዬ አስባለሁ። እንግዲህ የዛሬው ቪዲዮ በዚህ ተጠናቋ። ስለተከታተላችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።